የት እንደሚያደርሰን በማናውቀው መንገድ ላይ ነው አብዛኞቻችን እየሄድን ያለነው። ተማሪዎችን ክላስ ላይ በተነሳ ዲስከሽን ከተመረቃቸው በኋላ ስራ ይፈለጋል፣ ቤተሰብ መስራት ይፈልጋሉ አይደለም? ቤት መከራየት አለባቸው ምናምን እያልን ማሰብ ጀመርንና ስራው ቢገኝም እዛ አካባቢ የሚኖሩበት ቤት ላያገኙ ይችላሉ። በተለይ ፍላጎታቸውን የሚያሟላ ቤት ቤት ቢያገኙ ወይም ቤት ያለበት ቦታ ላይ ስራ የለም። ለምሳሌ ቀላሉን ሪያሊቲ ስናይ በእኛ ሀገር የመሬት ስርዓታችን ያመጣው ተጽዕኖ ይመስለኛል። ብዙ ጊዜ ቤቶች በስነ ስርዓትም ባይሆን የሚኖሩት ከተማ አካባቢ ነው። በስነ ስርዓት ሊባል በሚችል ደረጃ ተሰርተው ሊገኙ የሚችሉ በእርግጥ ቤቶችን ከተማ ላይ ነው ያሉት። ስራዎችም በአብዛኛው ከተማ ላይ ነው። የግብርና ተማሪው እንኳን ሳይቀር ከተማ ነው መኖር የሚፈልገው። ፋሽን ዲዛይነር ወይም ደግሞ ለሰምቲንግ ላይክ ሞር ሄልዝ ሪሌትድ ላቦራቶሪ አስፔክት የሆኑ በአብዛኛው ከተማ መኖርን የሚያስገድዱ ስራዎች እንኳን ባይሆኑ ማለት ነው። ስለ አፈር ምርምር የተማረ ሰው፣ ስለ ድንጋይ ፈለጣ የተማረ ሰው ከተማ ነው መኖር የሚፈልገው። አሳ ማርባት፣ ከብት ማርባት፣ ሰምቲንግ እንደዛ እርሻ የተማረ ሰው ኖርማሊ እንዴት ሰብልን ማሻሻል እንዴት እንደሚቻል የአርሶ አደሩን ህይወት እንዴት መቀየር እንደሚቻል የተማረ ሰው ኖርማሊ መኖር የሚፈልገው ከተማ ነው። ዝሮ ዝሮ ከተማ መኖር ይፈልጋል እንጂ ከተማ ቤት የለም። ኖርማሊ ቤት መስራትም ቢፈልግ እንኳ ገንዘቡን እንደምንም ያገኘዋል ብለን ብናስብ መሬት የሚያገኝበት ነገር እንዲሁ የሚወራ አይደለም፣ የሚቀመስም አይደለም። ኦኬ ገጠር እንኳን ይኑር ቢባል ስራ የለም። የገጠር ቤት በእኛ ሀገር የመሬት ህግ ያን ያክል እውቅና የሚሰጠው አይነት ንብረት ባይሆንም እና እንደ ልብ የተገነባ የገጠር ቤት አግኝታችሁ እንደሌላው ሀገር ለመዝናናት ወጣችሁበት የምትኖሩበት ነገር የሚኖር ባይሆንም ስራ ግን የለም እና አብዛኞቻችን እየኖርን ያለ ነው። አሁን ያ መንገድ የት እንደሚወስድን ያላሰብነው መንገድ ነው። እዚህ መኖር ነው የምንፈልገው። እዚህ መኖር ስንፈልግ የተማርነውን አናውቀውም፣ የምንሰራውን አናውቀውም። ቤት ካለበት ወጠን ቤት ወደሌለበት፣ ስራው ካለበት ወጠን ስራ ወደሌለበት የሚወስደን የህይወት መንገድ ተሳፍረን እናገኘዋለን። እና ብዙዎች ማቃቸው የገጠር መሬት የነበራቸው ሰዎች እዚህ ግባ በማይባል የመንግስት ስራ ደሞዝ መሬታቸው የተነጠቁ ክህሎታቸው ለምሳሌ ገጠር ቢሆን የተሻለ ለራሳቸውም ለሰዎችም መትረፍ የሚችሉ ሰዎች ለምሳሌ የተሻሻለ የእንስሳት ማርባት ልምድ ያላቸው ክህሎቱ ተፈጥሯዊ ክህሎቱ ያላቸው ሰዎች ከተማ ያሰኛቸዋል ወይ ከተማ የሚያስኖር የህይወት ዝግጅት ይኖራቸዋል። እና ብዙ ጊዜ ሰዎች እንደ ዲቪ የሚቆጥሩት ወይም የተሻለ ፎይ ብለን እንኖራለን ብለው የሚያስቡት ከተማ ነው። የነዛ ሰዎች ግን የህይወት ዝግጅትና በአጠቃላይ የተሻለ ሰክሰስፉል የሚሆኑ ግን ገጠር ቢኖሩ፣ በተቃራኒው ደግሞ ኑሯቸውና ክህሎታቸው በተፈጥሮም በህይወትም የሚያገኙት ልምድ ሞር ወይ ሽያጭ ላይ ጀስት ኖርማሊ ከተማ ላይ የግድ መኖርን የሚጠይቅ ዝግጅት ኑሯቸው ግን በሆነ ሁኔታ በሆነ አጋጣሚ ገጠር እንዲኖሩ ያስገድዳቸዋል። እና ብዙ ጊዜ እንዲህ አይነቱ ሚስማች ከምንድን ነው የሚፈጠር ላለ የመጀመሪያው ሆኖ የማገኘው ያልተዘጋጁ ወላጆች ስለሚወልዱንም ስለሚያሳድጉንም ነው ብዬ አስባለሁ። መረር ብለን ነገሮችን መነጋገር አለብን። ልጆቻችንን እናስተምራቸዋለን። ኖርማሊ ህይወታቸው የት እንደሚወስዳቸው ዲሳይድ ማድረግ እንኳን ባንችል ክህሎታቸውን መሰረት አድርገን ግን ማገዝ የምንችልበት ሁኔታ ቢኖር ጥሩ ነው። ልጅነታችን የተቃጠለው የኛ ይበቃል ብለን ብናስብ ከኛ በኋላ ለሚመጡት ታናናሾቻችንና ልጆቻችን ግን ቢያንስ የህይወት ዝግጅታቸው ወይም ክህሎታቸውና ነገ ሊሆኑ የሚችሉበት ኢንቫይሮመንቱ ማች ቢያደርግ በጣም አሪፍ ነው። ብዙ ሰዎች ያለውኝ በጣም ውጤታማ የሚሆኑበትን ቦታ ለቀው በባርነት የሚኖሩበትን በልመና የሚኖሩበትን ከዛ ያልተናነሰ ፈቀቅ ማይል የህይወት ኑሮ የሚገፉበትን ነገር ይመርጣሉ። ያ ደግሞ አልቲሜትሊ መንቃታችን ስለማይቀር ትርፉ ጸጸት ነው ብዬ አስባለሁ። ሌላው ለዚህ ሁኔታ የዳረገን ብዬ ማስበው የተለመደ ወይም ትራዲሽናል የሆነው አፕሮች ነው። ቀዳዳ የማይወጣው ኮንክሪት የመብሳት ያክል ሁልጊዜ አንድ አይነት መንገድ አለን ብለህ ማሰብ ብቻ። ለምሳሌ ትምህርት ጥሩ ነው። ሰው የግድ ትምህርት መማር አለበት። ፊደል ማወቅ አለበት፣ ቁጥር ማወቅ አለበት፣ ቢቻል ተጨማሪ ቋንቋ ማወቅ መቻል አለበት። ከዛ በኋላ ግን ኢትስ ኖት ዘ ኦንሊ። ብዙ ጊዜ ክላስ ላይ እንደዚህ የማያቸው ነገሮች አብዛኛው ሰው ለትምህርት ያለው ፍላጎት
ወይም ዝግጅት አንዳንድ ጊዜ እኮ ፍላጎት ቢጠፋ ተፈጥሯዊ የሆነ እርሾ ቢኖር በነገራችን ላይ የሆነ ጊዜ እኮ ይቀይራል እና አይ ኖ ሀብቱ ቢ ብሎ ለመማር የግድ ዝግጅት የሚያደርጉ ወይም ደግሞ ለዛ ቁርጠኛ የሆኑ ልጆችን ማግኘት እኮ ያን ያህል ከባድ አይሆንም ነበር። ግን መምህሩ ክላስ ሲቀር ደስ የሚላቸው ግሬድ ተሰጥቶ ኮርሱ ቢጠናቀቅ ደስ የሚላቸው ስለዛ ኮርስ ተገቢነትና ተገቢ አለመሆን የማይጠይቁ በህይወታቸው ሊያመጣ የሚችለውን ኢምፓክት ማሰብ የማይፈልጉ ናቸው በአብዛኛው። ይሄ ኖርማሊ ፕራይመሪ ወይም ሰከንዳሪ ስኩል ላይ ያለውን የትምህርት ስርዓት ብቻ ማውቀስ ያን ያክል ዋጋ የለውም። በመሰረተ ትምህርት እኮ ከዚህ በፊት የነበሩ ሰዎቻችን በመሰረተ ትምህርት እውቀት ብቻ በጣም ጂኒየስ የሆነ ሎጂክ፣ የሪዝኒንግ ስኪላቸው፣ የክሪቲካል ቲንኪንግ ስኪላቸው በጣም 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 የተለየ ነው። ሰልፍ ስቲማቸው፣ ለራሳቸው ያላቸው ክብር። አሁን ላይ እኮ የሰው ንብረት ምን ችግር አለው የምንል ሰዎች፣ የሰው እድል ምን ችግር አለው የምንል ሰዎች፣ የሰው ህይወት ቢጠፋ ምን ችግር አለው የምንል አይነት ሰዎች ሆነናል በነገራችን ላይ እና የትራዲሽናል ወዩ ለዛ እየዳረገን ይመስለኛል። የአናጤ ልጅ ምርጥ አናጤ ከመሆን ይልቅ ነገ ሱፉን ገጭ አድርጎ ሞዴል መሆን የሚፈልግ ነው አብዛኛው። ፏ ያለ የገጠር መሬት ያለው ሰው ልጅ ያንን ቆሎ የሚያበቅል መሬቱን ትቶ ከተማ ለከተማ የሚንከራተት ባጃጅ ወይ ደግሞ የቤት መኪና ገዝቶ ሴቶችን ንግቡ ንውጡ የሚል አይነት ዊሽ ያለው ነው በአብዛኛው የምናየው። በጣም የተለየ የፖለቲካ ብቃት ያለው ሰው የማይሆን ኤንቫይሮንመንት ውስጥ ታገኙታላችሁ። አንዱ ይሄ ይመስለኛል ኖርማሊ ትራዲሽናል ወዩ ማለት ነው፣ የተለመደው ከዚህ ውጭ ሌላ መንገድ የለም ተብለን ያደግንበት ነገር ለዚህ ሚስማች እንደ ምክንያት አድርጌ አስበዋለሁ። ምን ይመስላችኋል? እኔ አሁን ኖርማሊ ይህንን ቪዲዮ የምታዩ ወይ ደግሞ ታናናሾች ያሏችሁ ታላላቆችም የህይወት መንገዳቸው ምን መሆን እንዳለበት ግራ የገባቸው ሰዎች ካሉ ይህ መልእክት የሚጠቅማቸው ይመስለኛል። ይህ መልእክት ኖርማሊ የተጻፈ ሳይሆን የተኖረ ህይወት ስለሆነ ነው ይጠቅማችኋል ብዬ በእርግጠኝነት የምነግራቸው እና ኖርማሊ አሁን የምናየው ወደ ሶሻል ሚዲያው እንኳን ብንሄድ ሁለት አይነት ቪዲዮዎች ይሰራሉ። አንደኛው ዶፓሚን የሚባል ነው። ሁለተኛው ቫሊዩ ቤዝድ ያደረገ ኮንተንት አለ። ዶፓሚን ማለት ኖርማሊ የሰዎችን ስሜት ቀልባቸውን በመሸመት ማለት ነው፣ ቪው ለማግኘት። ዞሮ ዞሮ የቪዲዮ ዓላማው ቪው ማግኘት ነው። ክፍያውም ዩቲዩብ የሚከፍለው በቪው ነው። ቪዲዮ ስለምንም ሊሆን ይችላል። እያዋዛን ዞሮ ዞሮ ቪዲዮ መሆን ብቻ ነው እንጂ ዛትማች ስለ ቪዲዮ ኳሊቲ ዩቲዩብ አይመለከተውም። ዩቲዩብ ብቻ አይደለም፣ ጀነራሊ ኤቭሪ ሶሻል ሚዲያ ስለሚሰራው ኮንተንት አይደለም ማተራቸው፣ ስላለው ኢንጌጅመንት ነው። ኢንጌጅመንት ማለት የሚታየው እይታ፣ የሚሰጠው ኮሜንት፣ ላይኩ፣ ዲስላይክም ቢሆን ስድብም ቢሆን ያ ኢንጌጅመንት ነው። ዞሮ ዞሮ ሞር በታየ ቁጥር ሼር በተደረገ ቁጥር ተናደደም ደስም አለውም ዞሮ ዞሮ ቆይታው የዛን ቪዲዮ ስኬታማነት ነው እንጂ የሚያሳየው እንደማይጠቅም አይደለም። ስለዚህ ሞሮፍ ዶፓሚን ላይ ቤዝድ ያደረጉ የሰዎችን ኢሞሽን፣ ስስ ልቦና። ሰው አሁን ገንዘብ ይፈልጋል። በተለይ ተኝቶ የሚገኝ ገንዘብ ሳይለፋ አለቃ የሚባል ነገር ሳይጮህበት አለቃ ሳይል ወይ ብቻ ማንንም ጋር የተለየ ክርክር ውስጥ ሳይገባ በቀላሉ ገንዘብ የሚቦጠቦጥበት ይፈልጋል። ምንም አይነት የሃይማኖት ጥንካሬ ቢኖረው ገንዘብ የሚያስገኝ አይነት ሁኔታ ከሆነ ሂዶ እንኪል ማሰብ አይፈልግም። ሁለት አያስብ ባጭሩ። እኔ አንድ በጣም እዚህ ላይ የማረሰው ነገር ሴክሬት ሶሳይቲስ የሚባሉ አሉ እና ገንዘብ በጣም ይከፍላሉ ይላል እና ፖስት ተደርጓል እና በጣም የቅዱሳን ስዕል አድኖ ፕሮፋይል ፒክቸር ያደረገ አንድ ፌስቡክ ላይ ነው። እኔ የትኛውም ይሆን ብቻ ገንዘብ ያስገኝልኝ እንጂ ችግር የለም እኔ ያውቃለሁ ይላል። አንዳንድ ጊዜ ሰው በማን ሜዳ ገብቶ ምን እንደሚያገኝ አያውቀውም። አስበው፣ ምናልባት ያ ነገር እኮ ሰዎች ላይ አላስፈላጊ እርምጃ ወስዶ የሚያገኘው አይነት ገንዘብ ሊሆን ይችላል። የሰው ይስማማል ማለት እኮ ነው። ገንዘብ የሚያስገኝ መሆኑን ብቻ በማየት የሚኬድ ጉዞ መጨረሻው የሚያስጠላ ነው የሚሆነው። በብላሽ ከምንቀርበ ነገራችን ላይ ባንፈጠር ይሻለን ነበረ። አብዛኞቻችን ምናልባት ወደን ላይሆን ይችላል እየኖርን ያለነው፣ ግድ ስለሆነ እንኖራለን። ኑሯችንን ብንጠላው ምንም ማድረግ አንችልም። ወደን ስላልተፈጠር ነው ወደን ደግሞ አንጠፋ ማለት ነው። ምርጫችን ግን ኑሯችንን ማስተካከል። ስለዚህ ቢያንስ እየሰራችሁት ያላችሁት ስራ ካለ እሱን የሚያግዙ ቪዲዮዎችን ማየት፣
ከአቋማችሁ፣ ከሃይማኖታችሁ፣ ከሞራላችሁ፣ ከስብዕናችሁ ከእንስሳ የሚለይ ጸባይ፣ ከእንስሳ የሚለይ ተፈጥሮ ሊሆን የሚችል አይነት መንገድን ብቻ መከተል ቢቻል በጣም ወሳኝ ነው። አለበለዚያ ነገ ከባድ ጸጸት ውስጥ ነው የሚከተል። አሁን ላይ የምናያቸው በየሶሻል ሚዲያው የሰዎችን ክብር ዝቅ የሚያደርጉ ሰዎች በሰዎች ክብር ተረማምደው ሞር አቴንሽን ትኩረት ለመሳብ የሚደረጉ ሩጫዎችን ስተዋቸው ከዚህ መካከል ነው እና ጩኸት ብዙ ጊዜ ተራ ነገር ነው፣ ርካሽ ነው እና ጸጥ ያሉ ነገሮችን መምረጥ ሞር ያን ያክል ሰው ላይክ ስላደረገው ሸር ስላደረገው ሳይሆን ያ ነገር ሪሊ ቫልዩ አለው ወይ እሱን ነገር እያያችሁ ቢሆን መልካም ነው። ይህን ካደረጋችሁ ከዶፓሚኑ ይልቅስ ቫልዩ ቢዝድ የሆነውን ነገር ተከተላችሁ ማለት ነው። ሌላው እስካሁን የመጣችሁበትን ነገር መቃኘት። ለምንድን ነው አንዳንድ የሆነ ሎጂክ ኤንድ ክሪቲካል ቲንኪንግ የሚባል በጣም ወሳኝ ኮርስ አለ። እድል ገጥሟችሁ ያን መጽሐፍ ብታገኙት የትኛውም ኢንተርኔት ሶርስ በቀላሉ ማግኘት ትችላላችሁ እና ከሚጠይቃቸው ጥያቄዎች መካከል ለምንድን ነው የተፈጠርኩት ይላል። ለምንድን ነው ወደዚህ ምድር የመጣሁት? ምንድን ዓላማ አለኝ? ቅድም እንዳልኳቸው ወደን ላይሆን ይችላል የተፈጠርነው፣ ወደንም አንጠፋም ኖርማሊ። እና ለምንድን ነው የተፈጠርኩት? ለምንድን ነው የምኖረው? የሆነ ነገር የምጠለው የምወደው ምን ስለሆነ ነው? ድንገት በሰከንድ ለሚጠፋ እስትንፋስ ቀናት፣ ሰዓታት የሚያስጨንቀን የህይወት ክብደት የሚኖረው ለምንድን ነው? ይህንን መጠየቅ ሲጀመር ትምህርቱም ለምን እንደምትማሩት ይገባችኋል። ይህም ሳስበው ለምን ስማር እንደነበረ አላውቀውም ነበር። የነገረኝ የመከረኝ ሰው ስለሌለ። ፓዝለስ ፓዝ የሚባል ነገር አለ፣ አቅጣጫ የሌለው መንገድ። በእርግጥም የሚያስኬደው ያ ስለሆነ ሁልጊዜ በዚህ መንገድ ነው ስለተባለ ብቻ መሄድ ሳይሆን መንገድ የሌላቸው ለሰዎች ያልታዩ ግን አዋጭ መንገዶች አሉ። እነሱን መፍጠር የሚቻለው የመጣንበትን ነገር መገምገም፣ ኦዲት ማድረግ ሲቻል ነው። መንግስት በነገራችን ላይ ሞኝ ሆኖ አይደለም፣ ኦዲት ያደርጋል አይደለ? በጀት ለመደበላቸው ድርጅቶችና ተቋማት ኦዲት ያደርጋል። የመደብኩላችሁን ገንዘብ የት አደረሳችሁት? በምን መንገድ ወጣ? ወጪ ገቢ ይመዝናል። ይሄ እኮ ታዲያ ለመንግስትነቱ ሰክሰስ አንድ ቁልፍ ማሳያ ስለሆነ ነው። ለነዛ ድርጅቶችም ትርፍና ኪሳራ ማሳያ ነው። ኬፒአይ የሚባል አለ፣ ኪ ፐርፎርማንስ ኢንዲኬተር ይባላል። በህይወታችን የመጣንበትን መንገድ መፈተሽ፣ ለምን ዓላማ ወደዚህ ምድር እንደመጣን መረዳት፣ ቀጣይ በምን መንገድ ህይወታችንን መቀየስ እንዳለብን መረዳት እንድንችል ያግዘናል። ሌላው ለርን ግሎባሊ አክት ሎካሊ የሚባል ነገር አለ። ሜቢ እንዲሁ በቀላሉ የምንሰራው ስራ ላይ ኢንተርኔት ምንም አያስፈልገን ሊሆን ይችላል። እንግሊዝኛ ቋንቋ ማወቅ ያን ያክል ላያስፈልገን ይችላል፣ የመረጥነውን ህይወት ለመኖር ማለት ነው። ግን በጣም ቀላል የሆኑ ትርፋማ ሊያደርጉን የሚችሉ ልምዶችን ግን ከሌላ ሀገር ማግኘት ደግሞ እንችላለን። ለርን ግሎባሊ አክት ሎካሊ ማለት ከዚህ ጋር ነው። ዓለም የሚያውቀውን የእውቀት ደረጃ እናውቃለን፣ ህይወታችንን ሊያቅል በሚችል አግባብ ደግሞ እኛ ላይ አምጥተን እንተገብረዋለን ማለት ነው። ለምሳሌ አንድ ጎበዝ አርሶ አደር ከሆነ በጣም በተለያዩ ዘዴዎች የግብርና ምርቶች ይለማሉ። እኛ የምናውቀው አንድ ዘዴ ብቻ ነው። ከዓመት አንዴ ነው፣ በዝናብ ነው፣ በሰው ኃይል ነው። ብዙ ማሽነሪዎችን አናውቅም። ሌሎች ሀገራት ግን በጣም ሂደውበታል። መንግስታቸውም ደግፏቸው፣ ተፈጥሯቸውም ለዛ የቀና ሆኖላቸው ኖርማሊ ብቻ ህይወት አስተምሯቸዋል። በጣም የተሻለ ሁኔታ ላይ ነው ያሉት። ከነሱ ግን በጣም ቀላል የማይባሉ ግን ህይወታችንን በጣም ወደፊት ሊያስፈነጥሩ የሚችሉ ልምዶችን መማር እንችላለን። ከዓለም ተምረን ግን ደግሞ ለእኛ አካባቢ ሊሆን በሚችል መንገድ ተገበር ነው ማለት ነው። ይህንን ማድረግ መቻል ሌላው ህይወታችንን ሊያቀል የሚችል ነገር ነው ማለት ነው። ብዙ ነገሮችን መለወጥ ይቻላል። አንድ ወደ ሌላ ሀገር የ12ኛ ክፍል ለመፈተን መሰለኝ ይሄን እያለን ቡና በጣም የሚበቅልበት አካባቢ ነው። ቡና ልንጠጣ ወርንና በጣም የሚያስጠላ ቡና፣ በጣም ብዙ ጊዜ ቡና የሚበቅልበት ቦታ የሚያስጠላ ቡና፣ ጤፍ የሚበቅልበት ቦታ የጀሶ እንጀራ፣ ቅቤ፣ ማር የሚመረትበት ኔቲቭ ኦሪጂናል የሆነው ቦታ ላይ የሙዝ ቅቤ፣ ቀለም የተበጠበጠ ማር፣ ብቻ እንዲህ አይነት ሞራሊቲን ለመጀመሪያ ጊዜ የጀመሩ ማህበረሰብ አካባቢ ከዛ መካከል የሚወጣ አንድ ወይም ሁለት ሰዎች ኢሞራል ፈጽሞ የዛንን አካባቢ ሊወክል የማይችል ስብዕና ያላቸው ተቃራኒ ፓራዶክስ ይፈጠርብናል። የመጣንበትን ስላላወቅን አካባቢያችንን ሞር የተሻለ ማድረግ ይቻላል። ግን ዓለም የት ላይ ያለ ብለን መገምገም ስንችል ለራሳችንም ክብር ያለን ሰዎች እንሆናለን ብዬ አስባለሁ። ዘ ፓዝለስ ፓስ የሚባለው ነገር በጣም አስፈሪ ነው።
በእርግጥ ሰዎች ያላሳዩኝን መንገድ መሄድ በጣም ከባድ ነው፣ አስፈሪ ነው፣ ብርድ ብርድ ይላል። ግን ነፃ የሆነውና በጣም የሚያዋጣው መንገድ ይሄ ነው እና እንዲህ አይነት ነገር የሚመቻችሁ ከሆነ ይሄ ቻናል ለእናንተ ነው። ሰብስክራይብ በማድረግ ሞር ወዳጅነታችንን ማጠናከር እንችላለን። የተሻለ ኮሚኒቲ እንዲኖረን መጣር እንችላለን። ያለፉ ጸጸቶቻችንን በተሻለ ነገር መቀየር እንችላለን ብዬ አስባለሁ። ይመቻችሁ።